ቆርጠው የወሰዱት። ሙሉውንማ ቢወስዱት እንደዛ አልነበረም እኮ። አሁንም ቆይ ሳደ አሁንም እደግማለሁ ቆፍጠን ይበል ወንድ ልጁን ቆፍጠን ይበል ወንድ ልጁን እንደ ወንድ ልጅ ቀጥ ብሎ ይቆም። እንደዚህ ነው ያልኩት። ቀበቶን እንሳር ብያለሁ፣ ቀበቶን አጥብቅ ብያለሁ። ሌላ ምንድን ነው ያልኩት? ብዙ አውርቻለሁ እኮ ከዛ በፊት አይደለ? ሃይሚን የቱ ጋር ነው የተሳደብኩት? ተሳድቤያለሁ። ሃይሚ ትክክል ናት፣ በእንደዚህ መንገድ መሄድ አለባት ብያለሁ። በውስጥ መተሽ አታሸርግጂ፣ ነይና ውጭና አናግሪኝ። የምር እኮ ነው፣ ውጭና አናግሪኝ ገስት ላይ። እኔ በጣም ኮንፊደንስ አለኝ፣ የምሬን ነው፣ ኮንፊደንስ አለኝ። ከቻልሽኝ ነው ውጭና አናግሪኝ። አትሽለጥለጪ። ከወደድሽ ሁለቱንም ወደጂ። ተዛስ መተሽ እኔ እኮ ወደው ሁለቱንም ነው። ኧረ ጂል የመላጣ ልጅ። እናንተ እኮ ናችሁ ያስቸገራችሁን፣ እናንተ ናችሁ ያስቸገራችሁን። እየተሽለኮለካችሁ ሁለት ፎቶ ታረጉና እሱን ነው የምወደው፣ እሷን ከወደድሽ እሱ ውደጂ። አልተናገርኩትም እኔ። ተስተካክለ ሂድ ነው ያልኩት፣ አትሽለጥለጥ ነው ያልኩት። ሌላ ምን አልኩኝ? ክብረ ቢስ እንዳንቺ ከላይ አይን የምወደው ብሩኬን ነው፣ የምወደው ሃይሚን ነው። በውስጥ በኩል ደግሞ ሃይሚን እንዴት እንደዚህ ይላታል፣ ብሩኬን እንዴት እንደዚህ ትለዋለች። በጣም ነው እንዲያዘንሽላቸው ማሬ። ቂጣ መጀመሪያ የራስሽን ህይወት ለውጪ፣ የሰው ህይወት ላይ ከምትንጠለጠይ መሀይብ ደደብ። ያጠፋውን አጠፋ አላለሁ፣ ያላጠፋውን አላጠፋ እምላለሁ። የምትቃጠሉ ካላችሁ እያረራችሁ ቁጭ በሉ ውዴ። ምንም ማድረግ አልችልም። በዛውም ማለት ነው እንትን እሳት ከስር የባስ እንዲሞቃችሁ እሳት ከስር አድርጋችሁ እያርገበገባችሁ ይሙቃችሁ። ወይንም ስቶቭ ውስጥ ግቡ ውዴ ማሬ፣ ስቶቭ ውስጥ ግቡ የባስ እንዲሞቃችሁ። ወንድ ነሽ አንቺ፣ ነይና እዚህ ጋር ቁጭ ብለሽ አናግረኝ። እኔ ያጠፋው ጥፋት ካለ ሃይሚን እንዲህ ብለሻል፣ ብሩኬ ኑ ገስት ላይ አልፈራም። የሰው ገስት ላይ መጥቼ ግን አልመልስም። አሁንም ወደፊትም እናገራለሁ። ለዛሬ በቃኛል። አሁን በቃ እንትን ጠጣሁ። በቃ ኤዲን በቃ ተውኩ። በቃ ጠጣሁ እኮ ጎረቤት ያወጣል ነው የሚባለው። ስለዚህ ጠጣሁ እኮ አሁን በቃ ወደ ራስሽ ተመለሽ። ሁሉንም እኮ አይደለም እኮ ወይ የሆነ ነገር መጥፎ ዋናው ነው። እኔ ብዙ ጊዜ ስላየሁ ነው። ሄዴን እኮ ጠፋችን። ልገለብጭን እንዲሆን ነው ውጪ ምስካፊዋ ሰከረሽ ልገለብጭን ነው ገኒ መጣይ። ዛሬ ቀኑ ምንድን ነው? ቲክቶክ ሁሉ ነገር ሆኗል። ገኒ ያው እንዴ ያልተወራ ተወራ እያሉ አሸገሩ። ነገር እኮ ትላንት ማታ ነው የተጀመረው ባለ ኮሜንቷ ገነት ገኒን አስገቢያት። ለነገሩ አስገቢያት። እሺ ገኒታሽ የተሰብ ስለተንትን ስላልኩ ነው። ይቀር በቃ ቦታ የገባው ውዶቼ እንኳን ተናገሩ። ቦታ የገባው አውቄ ነው። መስካፌ ሳልጠጣ የመጣሁት ቦታ የገባው። ያው አሁንም ከተነሳብኝ እረግጣለሁ። ችግር የለብኝም። ገኒት መግባት ተፈለገ ያስገቢያት። አይ እውነቴን እኮ ነው። ዩቲዩብ ላይ አለ ሁሉ ስሙት። እኔን ከመውቀሳችሁ እኔን ከማላችሁ እስቲ አዳምጧል። አንድ አዳምጡ። ይች መዝሙር አጠገቤ የልብ የሚገባው የውስጤ ወዳጅ አለኝ እኔስ እኔ ጋራ
እሺ እኔ እኮ እረፍቴ ነው ዛሬ። አርፌ ተኝቼ ብዬ ስነሳ ወደ ቲክቶክ ውስጥ ስገባ ሁሉም ቦታ ዝም ብዬ ስነሳ ደክሞኝ ማለት ስራ የለኝም ዛሬ እረፍት ላይ ነው። ስገባ ሁሉም ቦታ ነገር ነው። ደግሞ ሀይሚዬ ደግሞ ምን ሆነች ብዬ እኮ ነው ስክሮል ሳደርግ ደግሞ አንቺን አየሁሽ። ምንድን ነው ደግሞ ምን ተፈጠረብሽ? ምን ያመጣል? የሚነገሩ ሰዎች ግን አንድ ነገር አለ። ይቅርታ አድርጉልኝና አንድ ነገር አለ። በጣም ጥሩ ጥሩ ኮሜንቶች የሚሰጡ በጣም የተባረኩ በጣም የተቀደሱ ልጆች አላችሁ። አውቃችኋለሁ ሁላችሁንም። ግን አንዳንዴ ደግሞ ምን አለ መሰላችሁ ያው በምንድን ነው የሚባል በአንዳንድ ነገር ውስጥ ክፉ ነገር የማይጠፋም አይደል? ከአንደኛው ገስት ወደ አንደኛ ገስት ወሬ የሚያቀባብሉ ሰዎች አሉ። ያልተጣራ ወሬ የሚያመጡ ሰዎች አላችሁ። ሰው ያለው ሰው ያልተባለ ነገር አይ ከዚህ በፊትም ይውላችሁ እኔ እንደውም እንትና ቤት መግባት ፈልጋታለሁ ብያለሁ። አለምነሽን ማን ነው እንትና ቤት አሁን በቃ አንድ ቀን በቀደም ዕለት እኔ ዩቲዩብ ላይ ተለቆ ነው የሰማሁት ነገሩ። በቀደም ዕለት እዚህ የሆኑ ኮሜንታተሮች እንትን ጻፉ። ምንድነው ለሃይሚ ባልመጣላት ምናምን ተብሎ ተጽፎ አይተን ነው እኛ የራሳችን ጨዋታ እየተጫወትን ነበር። ቆይ አንዴ ልጨርስ። ሃይሚዬ ከይቅርታ ጋር እንድትስጥኝ ከይቅርታ ጋር እንዳታቋርጥ በዛ መናገር ስላለብኝ ነው። እዚህ ጋር ጥሩ ትምህርት እንዲሆን ነው። እዚህ ጋር እኛ የራሳችንን አስተያየት ሃይሚ የራሷን አስተያየት እየሰጠች ዛራ ማለት አዋለች አይደል? ሁሉም የየራሱን አስተያየት በተፈጠረው ነገር ላይ እየሰጠ ያለ ከታች ኮሜንት አከታትሎ ተጻፈብን አይደል? ሃይሚ ለሃይሚ ባልመጣላት ለሃይሚ ባልመጣላትም ሲጻፍ ጊዜ የምን ባል ነው ምናምን ብለን ተሳሳቅን። የትኛው ገስት ቤት ይሁን ማቤት ይሁን የትኛው ቤት ይሁን አላወቅንም። እኛ በራሳችን ጨዋታ ላይ ነው። እዛው ይመጣላት እንዴ ምናምን ብለን ስቀን ወይ ጥሩ ነው ምናምን እያልን ተሳሳቅን። ሙዲያ ተጫወትን። በኋላ ላይ ወደ ራሳችን ወሬ ወዲያው ሄድን። ወደ ራሳችን ምክር ሄድን። ከሄድን በኋላ ማመጣች ናኒ በለጠ የሃይሚ እናት ናኒ በለጠ ከታች ስመጣ ሃይሚዬ በቀልድ መልክ ወይ ናኒ ጉድሽን አሰማሽ ነይ ሽማግሌ ተቀመጭ ምናምን አለች። በቃ ቀለድን። ቀልድ ነው ያየነው። ከየት ነው ሄደን ሌላ ገስት አልሰማንም። እኛ እዚህ ጋር ነን ያለነው ሌላ ቦታ እዚህ ጋር ኮሜንታተር የጻፈው ነገር ነው። ግን እዛ ጋር ወስደው እዚህ ጋር በጽፈው እዛ ደግሞ ሄደው ምን ብለዋል? እናንተ ጋር በመጣው ነገር እዛ ቤት እየሳቁ ነው። የት ነው የሰማሁት? እኔ ተከታትዬ አይደለም ቲክቶክ ላይ ዩቲዩብ ላይ ወጥቶ ሰምቼው ነው። አያችሁ ሰው ታጣላላችሁ። እነዛ ሰዎች ላይ አልፈርድም። ገስቱ ላይ አይደለም ፈርደው ይቅርታ አድርጉልኝ። ገስቱ ላይ ያላችሁ ሰዎች እዚህ ጋር እያዳመጣችሁኝ ከሆነ ከላይም ይቅርታ አድርጉልኝ። እኔ ገስቱ ላይ ባሉት ሰዎች አይደለም ይፈረድ። ግን ሄዶ ያቀበለው ወሬ ምንድነው? እዛ ቤት እኮ እያሾፉ ነው እየሳቁ ነው። የእነሱ አይተውንም እንዴ እኛን ምንድነው የሚከተሉን ምናምን አሉ። ያቺ ወሬ ተሄደችና ተለኮሰች። ስለዚህ ኃጢአት ነው ይሄ። በመብላትና በመጠጣት ብቻ ጽድቅ የለም። ያልተጣራ ወሬ ይዛችሁ ማንም ሰው ያለውን እኛ እዚህ ጋር አይተን ነው የተሳሳቅ ነውና የተጫዋወት ነው እንጂ የትኛው ቤት ይሄው እግዚአብሔርን እኔ እናንተ ሰምታችሁ እንደሆነ አላውቅም። ዩቲዩብ ላይ ሲወጣ ነው እንጂ ያየሁትና ያወቅኩት ቤቱን እዚህ ጋር በተጻፈው ተናጋሪውም ራሱ የጻፈውም ሰው የትኛው ቤት እንደሆነ ይሄን ነገር አልጠቀሰም። ሳይጠቅስ ዝም ብለን ተሳሳቅን። ሃይሚ ማንም ቁም ነገር አድርጎ አልቆጠረም። እንደው ሃይሚዬ በኋላ እንደው ናይ ሽማግሌ ከዛ እኔም ሊሰኒ ስትመጣ ናይ ሊሰኒ የተሻለ ሽማግሌ ተባባልና ተሳቅቶ በእኛ ነው እንዴ እንትን የሚሉት ምናምን ብለው ሰዎቹ እንዲናገሩ ነው ሄዶ ያቃጠረው ሰው እዛ ጋር ያሉት በአጠቃላይ መንፈስ ነው የለወጠው። ገባሽ? እኛም ብንሆን እናደርጓለን። ስለዚህ እባካችሁን እህቶቼ ተጠንቀቁ። ጥሩ አይደለም። እኔ ያው አልፎ አልፎ ነው ብገባም፣ እናንተ ግን አረብ ሀገር የምትኖሩ ሰዎች እህትና ማቾች ናችሁ። በክፉ ቀንም በደግ ቀንም የምትገናኙ ሰዎች ናቸው። የአንዱን ገስት ከአንዱ ገስት አታጣሉ። ወሬ ደግሞ እስከ መጨረሻው ድረስ አዳምጣችሁ አጣሩ። ምን ለማለት ፈልገው ነው? አሁን ያ ነገር እኔ ትምህርት ነው። እንደውም ቶሎ ብዬ ለዓለምሸት ነው የነገርኳት። ይሄን ነገር አብራሪላቸው ይውልሽ እንትን ዩቲዩብ ላይ ሰምቻለሁ። እዛ አንቺ ስለምትገቢ የተቆጡ ሰዎች አሉ። እኔ ስም አልጠራም። በጣም ሲናደዱ ስለነበሩ ዩቲዩብ ላይ ነው የሰማሁት። ሄደሽ ነገሩ እንዴት እንደተነሳ እንደውም ማይላቭ ገባችና ምናልሽ ተውት፣ ስለዚህ ነገር አታንሱ፣ በቃ አብቅቷል፣ ሰላሚና ገባችን እንዲያርገቻል። ምክንያቱም እኛ አላውየንም፣ ሌላ ቴሌፎን ይዘን በሌላም አላየንም፣ የትኛው ቤት እንደሆነ አላወቅንም። ያመጣችሁት አንዳንድ እንትኖች ናቸው። አንዳንድ ሁሉንም አይደለም። በጣም ወዳችሁ በጣም ስነ ስርዓት ያላቸው በጣም ምክር ከኛ ይበልጥ ምክር መስጠት የሚችሉ ልጆች አሉ እዚህ ኮሜንት የሚሰጡ በጣም እኔ ማቃቸው በጣም ትልልቅ ጭንቅላት ያላቸው። ሁላችሁንም ማለት አይደለም።
ግን አንዳንድ ሰዎች ኃጢአት ነው በወንድማማቾች መካከል ጸብን የሚዘራ የተረገመ ይሆናል ይላል መጽሐፍ ቅዱስ። ጥሩ አይደለም። በአሁን ሀይሚ በማታውቀው ነገር እዛ ጋር እነዛም ሰዎች በማያውቁት ነገር ውስጥ ለውስጥ ወሬ እያቀባበላችሁ ሰዎች አታጣሉ። በጣም ይሄ ደግሞ ኃጢአት ነው። በጣም እንደውም ከላይ ይሻላል፣ ከላይ መሰዳደብ ይሻላል። ውስጥ ውስጡን እግዚአብሔር ያያል፣ ሰው አያይም አይደል? እግዚአብሔር ግን ጣራ ግድግዳ ምንም አይከለክለውም፣ በሁሉም ቦታ አለ። ሰውና ሰውን ውስጥ ለውስጥ አታጣሉ። እኔ በሱ ነገር በጣም ነው ሰውን የገመትኩት። አለምሸት እንትን ልግባያለች በጣም ነው በዚህ ነገር ብቻ በጣም ነው የገረመኝ። ነካ ሰውን የሚያጣሉት እንደዚህ ነው እንዴ? እኛ ይሳቅ ነው እዚህ ኮሜንት ተለቆልን፣ እናንተ ደግሞ እያሾፉ ነው እዛ ቤት ሙድ እያያዙ። እነሱ ደግሞ ምን ይላሉ? ምንድነው እኛን የሚያከታትለን ምንድነው? እያንዳንዳቸውን እሰድባለሁ ምናምን ይላሉ። በቃ በጣም ከፍተኛ እንትን አንስተውት እኔ ዩቱብ ላይ ነው የሰማሁት እና ጥሩ አይደለም። አሁንም የሰማሁት ዛሬም እኔ ዛሬ አሁን ሲያስታርቋቸው ሰምቻለሁ ከላይ ሆኜ ቅድም ከእንቅልፌ ስነሳ ረፍት ስለሆንኩኝ ልጆቼን ሸኝቼ ምን ብዬ የራሴ ቀንስ ባለቤቴን ሸኝቼ ተኝቼ ነበር። ስነሳ አሁንም ወሬ ነው። እዛኛው ቤት ያወሩበት መንገድና እዚህኛው ቤት ሰምቼዋለሁ። ከስር ከስር ግን ወሬ የምታቀባብሉ ልጆች ተው፣ ጥሩ አይደለም። እናንተም ጥሩ አይደለም። መጀመሪያ ስትሰሙ በትክክል ስሙ። ከስር ደግሞ ሰምታችሁ ደግሞ እዛ ቤት ሄዳችሁ ኮሜንት እየሰጣችሁ እንዲህ ያሏችሁ እንዲህ ያሏችሁ ነው። አሁን ስለናንተ እያወሩ ነው። እዛም ደግሞ ከዛም ይዛችሁ መጣችሁ አሁን ስለናንተ ነው የሚወራ። አትበሉ። በቃ እዚህ ጋር ተናግረዋል ደጋግመው። ሁለቱንም ደግፈን የምንሄድ ሰዎች ነን ብለዋል። ሁለቱንም እንወዳለን። ስለ ሁለቱም የሚሰማኝን አስተያየት እሰጣለሁ ብላ ስለሌላ ሰው የምናወራበት ምክንያቱም የለም። እኛ ኮሜንት በምጽፉት ነው የተናገርነው። ይሄን ስል ደግሞ ሁላችሁም አይደላችሁ፣ በጣም ጥሩ ልጆች አላችሁ። ሁላችሁንም ማለት አይደለም። እንደውም ስለኛ እዚህ ጋር የሆነ ነገር ሲናገሩ ራሱ እንዲህ ነው ያለችው እንዲህ ነው እንደዚህ ያትበያላችሁ የምትዋጉ ሰዎች ራሱ አላችሁ። በጣም ጥሩ የተባረካችሁ፣ እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። ግን ይሄ ሰውና ሰውን ማጣላት በጣም መጥፎ ነው። ስርስር እየተሽለጠለጡ ሰውና ሰውን ማጋጨት ይሄ በጣም ከኃጢአትም ኃጢአት ነው። እንደውም ያጠፋውን ሰው እዚህ ጋር መታችሁ እኛም ብትነግሩን ይሻል ነበር። ከየት እንደሰማን እነግራችኋለሁ። እኛ አልወጣን፣ ከገዝቱ ላይ አልወጣን፣ አልሰማን። እኔ እንደውም በንጋታው ነው ዩቱብ ላይ ወጥቶ የሰማሁት። እና እንደዚህን አይነት ነገር ይቅር፣ እንደዚህን አይነት ነገር ይቅር። ሃይሚም ዛርም እዚህ ጋር እኔ ከተመቸኝ አዳምጣለሁ፣ ካልተመቸኝ በግድ ይዘውኛ በጉልበት ይዘውኛ ሁሉም እዚህ ጋር ያስቀመጡኝ። ከተመቸኝ አዳምጣለሁ፣ ካልተመቸኝ አሪፍ ይዘው ይቀመጣሉ። በቃ እነሱም አስተያየት የሚሰጡት በሚያዩት ነገር ላይ ነው። እዛ ጋርም ሰው የራሱን አስተያየት መስጠት ይችላል። ግን ኦዲየንሶችን ይሄ አንድ ሆነን እንደማቸው እንሂድ። በቃ አጠፉም አላጠፉም እኔ አንዳንዴ እንደውም ስሜታዊ ሆኜ እናገራለሁ። ሃይሚ እንደሆነ ግን ወዲና ወዲያ በቃ እንትን አትበሉ። እዛኛው ቤትም ኮሜንት፣ እዚኛው ቤትም ከዚኛው ቤት ወሬ፣ ከዛኛው ቤት አታድርጉ። በዛ መንገድ ከሆነ እኔ እንደውም አሁን ሃይሚ ስትናገሩ ግማሽ ላይ ሰምቼት ነው የመጣሁት። እኔ እንደውም አጋጣሚ አገኘው፣ ረስቼው ነበር ይሄን ነገር እናገራለሁ ብዬ እድሉን አላገኘውም። በቀደም ማስተያየት ሲሰጥል ስለነበር ተከታታይ ይሄ ነገር ዩቲዩብ ላይ ሰምቼው ባልዋልንበት በሌለንበት ነገር ነው ይሄ ነገር ሲወራ የሰማው። በሌለንበት እኛ በሳቅንበት የሚራሱ ለመሳቅ እኮ ነው ሙድ ይዛ ነይ ሽማግሌ ምናምን ያለችው። ባላልንበት እናንተ ያዛችሁትን እናንተ እኛን አትከታተሉ እኛ እንዲያት እኔ እነዛ ያሉትን ሰዎች አይደለም ሞቅሰው፣ ይቅርታ አድርጉልኝ፣ እዛ ያሉትን ሰዎች አይደለም ሞቅሰው፣ ግን ወሬውን ወስዶ የሚያቀብላቸው ሰው ነው። እኛ የተረዳንበት መንገድ ሌላ ነው፣ እኛ የሰማነው ከኮሜንት ነው። ይቅርታ አድርጉልኝ። ሌላ ገስቶች ላይ ያሉት ኮሜንቶች መጥተው የሚሰጡ አንዳንድ መጥፎ ልጆች አሉ። እነሱ ናቸው ሰውና ሰውን የሚያባሉት። እኛ የማንም ጥላቻ የለብንም። ሰላም ሰላም፣ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ለዚህ ሰዓት ነው? እንደውም እኔ ለዓለም ነበር የነገርኳት። ዓለም ይሄ ነበር። እንዴት ናችሁ? ሁላችሁም እዚህ ጋር ያላችሁ ደህና አደራችሁ? እንዴት ናችሁ? ደህና ናችሁ? የሁላችሁም እዚህ ጋር አዳራችሁ ሁሉ መልካም ነው? ይቅርታ ግን እሺ፣ ይቅርታ ገብቼ በመሀል እኔ ይሄን መናገር ስለፈለኩ ነው። እየሰማሁ ነበር ባላችሁ እኔ እኮ ረገጣ ላይ ነበርኩ። እኔ አንድ መልእክት ላስተላልፍ። 75 ሰዎች አላችሁ። እንደው እግዚአብሔርን አላህን የሚሰሩ ሰዎች ከሆናችሁ ኮሜንት ስር እየገባችሁ አትስለጥለጡ። ሰውና ሰው አታጋጩ። ሰው ያረ ሚውተርግ ቃል እየሰባበርሽ ነው። ሰውን ዋሽቶ ያስታርቃል። ታዲያ ገባሽ? የማዳሜ ነው ያንቺ እኮ እኛ ወሬውን እንስማበት። ሰው ሰውን ዋሽቶ ያስታርቃል እንጂ ሰው ሰውን ዋሽቶ አያጣለም። አሁን በጣም እያስጠላችሁ ያላችሁ ወሬ ከዚህና ከዚህ ያልተረጋገጠ ያልተሰማ ወሬ እያወራችሁ
ሰውን የምታጣሉ ከታች ኮመንት የምትጽፉ የምታዳምጡ ናቸው። ይሄ እግዚአብሔር አይወደውም ወይ ደግሞ አላህ አይወደውም። ሰው እስቲ የሚወደውን ስራ ስሩ። እስቲ ዋሽታችሁ ሰው ለማስታረቅ ሞክሩ። እንደው እርስ በርስ ለምንድን ነው የምታባሉ? ለምንድን ነው እንደዚህ አይነት ነገር የምትሰሩት? ይሄ እኮ እግዚአብሔርን ጥሩ አይደለም። ነገ እንሞት ዛሬ እንሞት አናውቅም። አንደበታችን እኮ ወዲያው ነው የምትያዘው። እግዚአብሔርን በጣም ነው ማዝነው። ያልሆነ ነገር እያመጣችሁ ከዚህ ማጋጨት ከዛ ማጋጨት። ይሄ ለእናንተ እስቲ ምንድን ነው የምታገኙት ፋይዳ? እስቲ ንገሩኝ። ምንድን ነው የምታገኙት ትርጉም? ሰው እርስ በርስ ሲጣላ ደስ ይላችኋል? ሰው እርስ በርስ ሲባላ ደስ ይላችኋል? ክርስቶስ እኮ ፍቅርን ነው የሰበከ። ክርስቲያን የሆናችሁ ክርስቶስ ፍቅርን ነው የሰበከ እንጂ ጥላቻን አይደለም የሰበከ። እኛ ባደግንበት ፍቅርን ነው እየተማርን ያደግን። ጥላቻ እርስ በርስ ለማጣራት እስቲ እንደው እስቲ እርስ በርስ እስቲ ለማስታረቅ ሞክሩ። እስቲ ገስት ላይ ግቡና እስቲ የተጣላችሁ ሰዎች እባካችሁ ሲታረቁ እያላችሁ እስቲ እርስ በርስ እስቲ አስታርቁ። እስቲ ሰው አታባሉ። እግዚአብሔርን እስቲ ፍቅርን እንዝራ። እስቲ መልካምን ነገር እንዝራ። ነገ የዘራናት ዘር እናጭዳለን። ነገ የዘራናት ነገር ነው በልጆቻችን የምናገኝ። ለእናንተ ዛሬ ይመስላችኋል ገስ ላይ የተቀመጣችሁ ኮመንት የምትጽፉ እየገባችሁ ማስተያየት የምትሰጡ እስቲ ተው፣ ይቅር፣ ይሄን ነገር ተው፣ አቁሙ፣ እስቲ እንስማማ፣ እንታረቅ በሉ። ሰው ፍጹም አይደለም። ሰው ይሳሳታል። ሰው ሳይሳሳት አይቀርም። ሁሉም ይሳሳታል። ስለዚህ ተው፣ የሰው ስህተትን አትፈልጉ። እስቲ ለማስታረቅ እንሞክር። እስቲ ትናንትና ከተረዳችሁ ከዚች ከትንሽ ልጅ ከሀይሚ እንኳን ተማሩ። ከሀይሚ እንኳን ተማሩ። ጎበዝ ከሆናችሁ ትላንት በወንድሟ ቤት የሰራችውን ቪዲዮ ተማሩ። ይቅርታ ልመዱ። አትሽለጥለጡ። ሰውና ሰው አታጋጩ፣ አታባሉ። እግዚአብሔርን ነገ በሰላም መግባታችንን በጣም ነው የሚያጋጩት። በጣም ነው ያይፋሉ። በሰላም መግባታችንን አናቅም። በሰላም ተኝተን መንቃታችንን አናቅም። እኛ እኮ ሸክላ ተባሪዎች እኮ። አሁን እንቅፋት ሊገለን ይችላል። ትንታ ሊያጠፋን ይችላል። ብሄርንበት ውድቅ ብለን ልንቀር እንችላለን። ተኝተን ላንነቃ እንችላለን። በእግዚአብሔር ፍቃድ ስለሆነ የምንነቃ። ሞት እንዳለ ወቁ። በሽታ እንዳለ ወቁ። አንዳንዴ ሞት እኮ መልካም ነው። በበሽታም እኮ ያሰቃያል። ፈጣሪ ያስተምረናል። እባካችሁ በፈጠራችሁ በእግዚአብሔር ይሁንባችሁ። ሰውና ሰው ለማጣራት ሳይሆን ሰውና ሰውን ለማስታረቅ ሞክሩ። እስቲ እንሞክር። እስቲ እናስታርቅ። እርስ በርስ እንስማማ። እስቲ ተው እስቲ። ኧረ በስመ አብ። እኔ ትላንትና በጣም ነው ያዘንኩ የነበረ የሰማው የሆነ ነገር ፍንጭ ተይዞ ማባላት፣ የሆነ ነገር ተይዞ ማጣላት። ደግሞ ሄደው የሚናገሩት ቶሎ ስሜታዊ የሚሆን ሰው ጋር በቃ የዋህ ሆኖ የዋህ ነች ልጅቷ ይመጡና ለእሷ ይነግሯታል። እሷ ሳታውቀው እንትን ትል። እንደዚህ አይነት ጥሩ አይደለም። ግን በእውነት እኔ ተደጋጋሚ እያየሁ ነው። አንዳንድ ሰው ተስማሙ፣ የሆነ ቤት ተስማሙ። አሁን ትላንት የተሰማው ነገር እኮ አሁን ልጆቹ መጥተው አስረዱ። አሁን ሰማሁኝ አስረዱ። ይቅርታ መጠየቅ ያለበትም ይቅርታ ጠየቁ። እኔ አሁን ከእንቅልፍ ቀድም ስነሳ እየሰማሁ ነበር፣ እያየኋቸው ነበር። እንደውም ልገባ ሁሉ ፈልጌ ትክክል አይደለም። እኔ ራሱ ትላንት ልገባ ነበረ ገብቼ ልናገር ነበር፣ ግን ገሱ ትክክል አይደለም። ግን ተረዳዱት እኮ ተረዳዱ። በቃ ተረዳዱ። በቃ አንቺ ይመጡና ነገር ይለኩሳሉ። ክብር ይታቀልሽ። ሳዳ ያልገባሽ ነገር ምንድን ነው? ይኸውልሽ ወሬውን ሰምተሽ ይኸውልሽ አሁን ዛሬ ሊሰኒ ያደረገች ነገር ትክክል ነው ወይ ልንገርሽ፣ እሷ ያደረገችው ትክክል ነው። አሁን ሀይሚ ሰማኋት። ችግር ካለ እኔ ጋር መታችሁ ጠይቁኝ። እንዲህ አይነቱ እኮ ጥሩ ነው። ግን ምንድነው ያደርጉት? ሰሙና በጣም ሊናገራል ብለው ላሰቡት ሰው ሮጠው ነው የተናገሩት፣ ሊያስጠምዱት ሰው። እንደዛ አይደለም እኮ ማድረግ ያለብሽ። ታዲያ ጥሩ አይደለም። ያ ሰው ደግሞ እንዲናገር ማለት ነው። አሁን ግን መተው ግን ዛሬ ግን መታችሁ አስረዱኝ አለች። መተው አስረዱ፣ ተነጋገሩ። ይቅርታ የሚጠይቀው አካል ይቅርታ ጠየቀ። በቃ በይቅርታ መተላለፍ። ይሄን ያህል ነፍስ ገዳይ አይደለም አይደል? እርስ በርሳችን ይሄ ውስጥ እንትን ከማለት ጌታን ከፈተች። ይሄ የወሬው እኮ ትክክል ጥሩ ነው እኮ አላልኩም። እኔ ልገባ ነበር አልኩሽ እኮ አይቼ ልገባ ብዬ በኋላ ቆይ ጨርሱት ብዬ ነው የተውኩት። አስገቡኝ ልላቸው ነበር እኔ ራሴ። ምክንያቱም ወሬው ትክክል አይደለም። ኦኬ አጠፉ። ይሄን ጥፋት አስተካክላለሁ አለች ልጅቷ። መጣች እኮ ተጠሩ እኮ መጡ። እሷ ደግሞ ያጠፋሁትን ይሄንን አጥፍቻለሁ ስማችሁን በመጥራት በቃ አጥፍቻለሁ ብላ ይቅርታ። በቃ እንደዚህ ነው መሆን ያለበት። ግን ነገሩን መጀመሪያ ሄደሽ ግን ስትለኩሽ ያን ሰው ሳት አረግሽውና ያ ሰው ተናገረ።